ማክሰኞ ምሽት በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ አርሰናል ከአትሌቲኮ ማድሪድ ጋር ሲፋለም ዴክላን ራይስ በመሃል ሜዳ ላይ አዲስ አጋርን አግኝቶ ነበር። የአሰልጣኝ ሚኬል አርቴታ ደፋር ውሳኔና ያደረጉት የአሰላለፍ ለውጥም ለባለመድፈኞቹ እጅግ አስደናቂ የሆነ ውጤት አስገኝቷል። ወጣቱ ማይልስ ሉዊስ ስኬሊ በአትሌቲኮ ጨዋታ ላይ ላሳየው ድንቅ ብቃት ዴክላን ራይስ ከፍተኛ አድናቆቱን ችሮታል። ራይስ እንደገለጸው ወጣቱ ተጫዋች የአሰልጣኝ አርቴታን ጠንካራና አስተማሪ አቀራረብ በአዎንታዊ መንገድ በመቀበሉና በሜዳ ላይ ያንን በመተርጎሙ ለዚህ ስኬት በቅቷል። መድፈኞቹ አትሌቲኮ ማድሪድን 1-0 በሆነ ጥብቅ ውጤት በማሸነፍ የሻምፒዮንስ ሊግ የፍጻሜ ትኬታቸውን ሲቆርጡ ሉዊስ ስኬሊ በመሃል ሜዳ ላይ የነበረው ሚናና ብስለት የተሞላበት እንቅስቃሴ ለብዙዎች አስገራሚ ነበር። ይህ የ19 ዓመቱ ወጣት ተሰጥኦ በዚህ የውድድር ዘመን ቀላል የማይባሉ ፈተናዎችን ሲያልፍ ቆይቷል። በተለይም በግራ መስመር ተከላካይ ስፍራ ላይ እንደ ሪካርዶ ካላፊዮሪና ፒየሮ ሂንካፔ ካሉ ጠንካራ ተጫዋቾች የሚገጥመው ብርቱ ፉክክር ለተቀያሪ ወንበር ዳርጎት ነበር። በ2024 የውድድር ዘመን ደማቅ አጀማመር በማድረግ ብቅ ቢልም በዘንድሮ ዓመት ግን አብዛኛውን ጊዜ ጨዋታዎችን የሚጀምረው ከተቀያሪ ወንበር ሆኖ ነው። በዚህ የውድድር ዘመን በፕሪሚየር ሊጉ በቋሚነት የመሰለፍ ዕድል ያገኘው በ3 ጨዋታዎች ላይ ብቻ ሲሆን ይህም በብሔራዊ ቡድን ውስጥ የነበረውን ቦታ እንዲያጣ አድርጎታል። እንዲያውም ከሰሜን ለንደኑ ክለብ አርሰናል ጋር ያለው ቆይታ አብቅቶ ሊለቅ እንደሚችል የሚጠቁሙ ወሬዎች በስፋት ሲናፈሱ ነበር። ይሁን እንጂ ሉዊስ ስኬሊ ባለፉት 2 ጨዋታዎች ላይ ካለው የተለመደ የግራ መስመር ተከላካይነት ስፍራ ወደ መሃል ሜዳ ተዛውሮ እንዲጫወት መደረጉ ለእግር ኳስ ሕይወቱ አዲስ የብርሃን ጭላንጭልና ትልቅ ተስፋን ይዞለት መጥቷል። ባለፈው የሳምንት መጨረሻ አርሰናል ፉልሃምን 3-0 በሆነ ውጤት ሲያሸንፍ በዚሁ አዲስ ሚናው ላይ ያሳየው አስደናቂ ብቃት አሰልጣኝ አርቴታን ክፉኛ ማርኳል። በዚህም የተነሳ አሰልጣኙ ለአትሌቲኮ ማድሪዱ ወሳኝ ፍልሚያ ልምድ ያለውን ማርቲን ዙቢሜንዲን በመቀመጫ ወንበር ላይ በማሳረፍ በወጣቱ ሉዊስ ስኬሊ ላይ እምነት ጥለው ለማሰለፍ ወስነዋል። ይህ ድፍረት የተሞላበት ውሳኔም ውጤቱ እጅግ አመርቂ ነበር። ወጣቱ ኮከብ ከዴክላን ራይስ ጎን ሆኖ ያሳየው ረጋ ያለና በራስ መተማመን የተሞላበት እንቅስቃሴ ለቡድኑ ሚዛን ጠባቂ ሆኖ አገልግሏል። በመጨረሻም በቡካዮ ሳካ ብቸኛ ግብ ታጅቦ አርሰናል ከ20 ዓመታት በኋላ ለመጀመሪያ ጊዜ ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ እንዲያልፍ አስችሎታል። ዴክላን ራይስ ለአማዞን ፕራይም በሰጠው ቃለ ምልልስ ስለ ወጣቱ ማይልስ ያለውን አድናቆት ሲገልጽ እንዲህ ብሏል። ማይልስ ምን ያክል ትልቅ አቅም ያለው ተጫዋች እንደሆነ እኛ ሁል ጊዜም ቢሆን እናውቃለን። ባለፈው የውድድር ዘመን በርካታ ጨዋታዎችን ሲያደርግ የነበረበትን ሁኔታ አስታውሳለሁ። በተለይም ገና በ18 ዓመቱ በሳንቲያጎ በርናባው ስቴዲየም ከሪያል ማድሪድ ጋር የነበረው የሜዳ ውጪ ጨዋታ ላይ ያሳየው ድፍረትና ብቃት ይህ እንዴት ያለ ድንቅ ተጫዋች ነው ብዬ እንድገረም አድርጎኛል። አሰልጣኙ ከሰዎች እይታ ውጪና ከሜዳ ጀርባ በእርሱ ላይ በጣም ጠንካራ እንደነበሩ አውቃለሁ። ማይልስ ግን ይህንን ሁሉ በትዕግስት በማለፍ አንገቱን ደፍቶ በትጋት መስራቱን ቀጥሏል። ሁልጊዜም በማለዳ ልምምድ ቦታው ይገኛል። በጂም ውስጥም ሰውነቱን ለማጎልበት ጠንክሮ ይለፋል። በመሆኑም እንደዚህ ባለ እጅግ ፈታኝና ትልቅ ጨዋታ ላይ ተሰልፎ ያሳየው አስደናቂ እንቅስቃሴ ለእኔ ምንም አያስደንቀኝም። አርሰናል በጠቅላላው የጨዋታ ክፍለ ጊዜ ወደ ግብ የላካቸው ኢላማቸውን የጠበቁ ሙከራዎች 2 ብቻ ነበሩ። የሚገርመው ደግሞ እነዚህ 2 ሙከራዎች ለድል ያበቃቻቸውን ያችን ወሳኝ ጎል ለመፍጠር በጥቂት ሰከንድ ልዩነቶች ውስጥ የተከሰቱ መሆናቸው ነው። ሊያንድሮ ትሮሳርድ አክርሮ የመታውን ኳስ የአትሌቲኮ ግብ ጠባቂ ያኖ ብላክ በግሩም ሁኔታ ቢመልሰውም ቡካዮ ሳካ ግን አድፍጦ በመጠበቅ ያንን የተመለሰ ኳስ ወደ መረብ በመክተት ቡድኑን ወደ ላቀ ደረጃ አሸጋግሯል። ከማጥቃት ክፍሉ ይልቅ አርሰናልን ለዚህ ታሪካዊ ስኬት ያበቃው ግን የብረት ያክል የጠነከረውና የሚደነቀው የተከላካይ ክፍሉ ሪካርድ ነው። በዚህ የውድድር ዘመን ባደረጓቸው 14 የሻምፒዮንስ ሊግ ጨዋታዎች ላይ 6 ግቦችን ብቻ ማስተናገዳቸው የክለቡን የመከላከል ጥንካሬ በሚገባ ያሳያል። ይህ የማይበገረው መከላከላቸውም አርሰናልን ወደ ፍጻሜ እንዲያመራ ረድቶታል። መድፈኞቹ በቀጣይ ግንቦት 22 ወይም ሜይ 30 በቡዳፔስት በሚካሄደው ታላቅ የፍጻሜ ጨዋታ ከፓሪስ ሴን ጀርመን ወይም ከባየር ሙኒክ አሸናፊ ጋር ለታላቁ ክብር የሚፋለሙ ይሆናል። ራይስ ንግግሩን በመቀጠል እንዲህ ብሏል። ይህ ክለብ ባለፉት ጥቂት ዓመታት ውስጥ ካለፈባቸው አስቸጋሪ ሁኔታዎችና እንደ ተጫዋች ልብን ከሚሰብሩ ዝቅታዎች ተነስተን ዛሬ ለደረስንበት ደረጃ መብቃታችን ትልቅ ትርጉም አለው።
አሰልጣኙ የቡድኑን መሪነት ሙሉ በሙሉ ተቆጣጥረውታል። እኛም እርስ በርሳችን እየተገፋፋንና ይበልጥ እየተቀራረብን ጠንካራ ቡድን መገንባታችንን ቀጥለናል። በአውሮፓ ሻምፒዮንስ ሊጉም ሆነ በፕሪሚየር ሊጉ ያለምንም ማመንታት በሙሉ ፍጥነታችንና አቅማችን እየተጓዝን ነው። የውድድር ዘመኑ ሊጠናቀቅ ከአንድ ወር ያነሰ ጊዜ ብቻ በቀረው በዚህ ወሳኝ ወቅት ላይ ራሳችንን በጣም ምቹና ተስፋ ሰጪ በሆነ ደረጃ ላይ አግኝተነዋል። አሁን ትኩረታችን የፊታችን እሁድ በሚጠብቀን እጅግ ታላቅ ጨዋታ ላይ ነው በማለት ራይስ በልበ ሙሉነት ተናግሯል። አርሰናል እሁድ ዕለት ወደ ምስራቅ ለንደን በማቅናት የዴክላን ራይስ የቀድሞ ክለብ የሆነው ዌስትሃምን ይገጥማል። መድፈኞቹ ይህንን ጨዋታ የሚያደርጉት ዋነኛ ተቀናቃኛቸው ማንቸስተር ሲቲ ሰኞ ምሽት በሜርሲሳይድ ከኤቨርተን ጋር 3-3 በሆነ አስገራሚ አቻ ውጤት ተለያይቶ 2 ነጥቦችን መጣሉን ተከትሎ ነው። በአሁኑ ወቅት አርሰናል በሊጉ የደረጃ ሰንጠረዥ አናት ላይ ሲቲን በ5 ነጥብ ልዩነት እየመራ የሚገኝ ሲሆን የሻምፒዮንስ ሊግንና የፕሪሚየር ሊግ ዋንጫዎች በአንድ የውድድር ዘመን በማንሳት ያንን ብርቅዬና ታሪካዊ የሁለትዮሽ ድል ለደጋፊዎቹ ለማስረከብ በትልቅ ጉጉት እየተጠበቀ ነው። በአጠቃላይ አርሰናል አሁን በታሪክ የማይረሳው ወርቃማ ጊዜ ላይ ይገኛል። ከአሰልጣኝ ሚኬል አርቴታ ጠንካራና አስተማሪ አቀራረብ ጀርባ የወጣቱ ሉዊዝ ስኬሊ መበልጸግ፣ የቡካዮ ሳካ ወሳኝ ግቦችና የዴክላን ራይስ መሪነት መድፈኞቹን ወደማይታመን ከፍታ አውጥተዋቸዋል። ክለቡ ከ20 ዓመታት ረጅም ጥበቃ በኋላ ለመጀመሪያ ጊዜ ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ መድረሱ ብቻ ሳይሆን በፕሪሚየር ሊጉም የንግስና መንገዱን በሚገባ አቅንቷል። አሁን ላይ የአርሰናል ደጋፊዎች ትልቁ ተስፋና ጥያቄ የሚሆነው ቡድኑ ይህንን ታሪካዊ የሁለትዮሽ ድል በማሳካት የዘመኑን የበላይነት ማረጋገጥ ይችላል ወይ የሚለው ነው። በተለይም እንደ ማይልስ ሉዊዝ ስኬሊ ያሉ ወጣት ተሰጥኦዎች በዚህ ወሳኝ ሰዓት እያሳዩት ያለው ብቃት ለአርሰናል የረጅም ጊዜ ስኬት ትልቅ ዋስትና መሆኑ አይቀሬ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? አስተያየታችሁን ከስር በኮሜንት መስጫው ላይ አጋሩን። ለተጨማሪ ስፖርታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።